ጤና ይስጥልን ወደ ፕሮግራማችን ተከታታዮች እንደምን ቆይታችኋል? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ እየተዘጋጀ የሚቀርብላችሁ የማዕዘን ድንጋይ የተሰኘው የታዳጊዎች የሰንበት ትምህርት ውይይታችን ነው። ዛሬም እንደተለመደው የተለያዩ እንግዶችን አዘጋጅተንላችኋል ከተለያዩ ቸርቾች። እንግዶች ራሳቸውን ያስተዋውቁልንና ከዛ ፕሮግራማችን እንጀምራለን። ስማችሁንና የመጣችሁበትን ቤተክርስቲያን ንገሩ። ሰላም፣ እኔ አቢጌል እባላለሁ ከኮተቤ 7ኛ ቀን አድቬንቲስት ቤተክርስቲያን። እንኳን ደህና መጣሽ አቢጌል። ሰላም፣ እኔ ዳዊት ብርሃኑ እባላለሁ የመጣሁት ከጎፋ 7ኛ ቀን አድቬንቲስት ቤተክርስቲያን። እንኳን ደህና መጣችሁ ሁለታችሁ። ፕሮግራሙን በመብራት አብሬያችሁ የሚቆየው እኔ ጽዮን አቦነ ከጎፋ 7ኛ ቀን አድቬንቲስት ቤተክርስቲያን ይሆናል። ከመጀመራችን በፊት ጸሎት እናድርግ። እንጸልይ። እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግንሃለን። እስካሁን ድረስ ስለጠበከን ክብር ምስጋና ለአንተ ይሁንልህ። ዛሬም በፊትህ እንድንቀርብ እግዚአብሔር ሆይ ስምህን እንድንጠራ ደግሞ ቃልህን እንድንወያይ ስለፈቀድክልን እጅግ አድርገን እናመሰግንሃለን። እግዚአብሔር አባታችን ሆይ መንፈስ ቅዱስ በማከላችን እንዲገኝ እንድታስተምረን እግዚአብሔር ሆይ አንተ እንድትረዳን እንማጸናሃለን። ስለሰማህን ተባረክ። በልጅ በክርስቶስ ኢየሱስ ስም አሜን። የዛሬው ትምህርት 7ኛ ሲሆን ርዕሱም ርቀቱን መጓዝ ይላል። የመታሰቢያ ጥቅሱ የሚገኘው በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ሲሆን በእግዚአብሔር ስም አነባዋለሁ። እንዲህ ይላል፣ ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ ይላልና የዛሬው ትምህርታችን መሰረት ያደረገው በሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 18 ላይ ነው። በተለይም ደግሞ የጳውሎስ ሕይወት ላይ መሰረት ያደረገ ነው። እንግዲህ ሁላችንም የጳውሎስን ታሪክ እንደምናውቀው አሳዳጅ የነበረ ሰው ነበር ጳውሎስ አይደለና፣ ክርስቲያኖችን የሚያሳድድ በጣም ብዙዎችን የገደለ ሰው ነበረ። ነገር ግን እግዚአብሔር ወይም ኢየሱስ ክርስቶስ በደማስቆ መንገድ ላይ አግኝቶት እንዴት ሕይወቱን እንደቀየረው እንመለከታለን። በተለይ ደግሞ የጳውሎስ ሕይወት ላይ ለሱ ትክክል የመሰለውን ነገር ለሱ በጣም በቃ ኖርማል ነገር ነበረ፣ ለእግዚአብሔር ይቀና ነገር ነበር እያደረገ የነበረው። ነገር ግን በጣም የተሳሳተ መንገድ ላይ ነበረ እየተጓዘ የነበረው። ስለዚህ እግዚአብሔር እንዴት አድርጎ ሕይወቱን እንደቀየረለት እንመለከታለን። ሁላችንም የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 18 ያለውን ክፍል እናውጣና የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 18 ስናነብ የጳውሎስን ሕይወት እንመለከታለን እና እግዚአብሔር እንዴት አድርጎ እንደመለሰው እናያለን። ታሪኩን እንደምናውቀው ጳውሎስ በጣም ትክክል የሚመስለውን መንገድ ነበረ ሲጓዝ የነበረው። ነገር ግን ደግሞ በጣም የተሳሳተ መንገድ ላይ ነበር የነበረውና ለሱ ለእግዚአብሔር ቀናኢ መሆን፣ ክርስቲያኖችን ማሳደድ፣ ከዛ ደግሞ ክርስትና እንዳይስፋፋ ማድረግ ምናምን በቃ እግዚአብሔርን እያገለገለ እንደነበር ነበር የሚያስበው። ጳውሎስ ምንም እንኳን እስራኤላዊ መጽሐፍን በተለይም ደግሞ ብሉይ ኪዳንን ጠንቅቆ የሚያውቅ ሰው ቢሆንም እንኳን የዳነ ሰው አልነበረም ማለት። ለእናንተ ሰው እንዴት መዳን ይችላል ብላችሁ ታስባላችሁ? ለመዳን ሰው ምን ማድረግ ነው ያለበት? እንደ ጳውሎስ ለእግዚአብሔር ቀናኢ ሆኖ ማገልገል ነው ያለበት? መጸለይ ነው ያለበት? መልካም ነገር ማድረግ ነው ያለበት? ምን ማድረግ አለበት ብላችሁ ታስባላችሁ? የጳውሎስን ታሪክ ስናየው አሳዳጅ ነበር። ግን ከዛ በፊት ያደገው ከአዋቂዎቹ ከፈሪሳውያን ወገን ነበርና ከነሱ እየተማረ ሕግን ከሚያውቁት ሕግን አጥብቀው ከያዙ ሰዎች ነበርና ያደገው። ግን ካደገ በኋላ ኢየሱስን አላገኘውም ነበር። የሚያነበው መጽሐፍ ቅዱስን የሚያነበው ሕግን ለመጠበቅ ነው እንጂ ክርስቶስን የሚራውቁት አልነበረም ሲከተለው የነበረው። እና አንድ ሰው ለመዳን የእውነት ክርስቶስን ማወቅ አለበት። ዮሐንስ ወንጌል 10:9 ላይ ስናነብ እንዲህ ይላል፣ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ይላል። እና በክርስቶስ ካልሆነ የዘላለም ሕይወትን ልናገኝ አንችልም፣ ልንድንም አንችልም። እና ከሰው ለመዳን ክርስቶስን ማግኘት አለበት። እግዚአብሔር አብዝቶ ይባርክሽ አቢጌል። የዘላለምን ሕይወት እናገኝ ዘንድ ክርስቶስን የግል አዳኛችን አድርገን መቀበል ወይም ማወቅ አለብን ማለት ነው። ዳዊትስ ምን ይመስላል? ሰው ለመዳን ምን ማድረግ አለበት? ሰው ለመዳን ክርስቶስን እንዳለችው ማወቅ አለበት። አውቆ ከጥፋቱ መመለስ አለበት። የመጀመሪያ እርምጃዎቹ የሚሆነው ምንድነው? ክርስቶስን ለማወቅ ጥፋቱን ማመን አለበት። እኔ እየሄድኩ ያለው መንገድ ምንድነው? ትክክል ነው ወይስ ትክክል አይደለም ብለው ራሱን መገምገም አለበት። ገምግሞ ራሱን ማግኘት አለበት።
ከሚሄድበት መንገድ መመለስ አለበት። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ይላል። ክርስቶስን ማወቅ አለብን በመጀመሪያ። እግዚአብሔር ይባርካችሁ ሁለታችሁንም። እንዳላችሁት ነው ክርስቶስን የግል አዳኛችን አድርገን መቀበል አለብን የመጀመሪያው ነገርና የጳውሎስ ሕይወት ላይ ትልቁ የጎደለው ነገር ደግሞ ይሄ ነበረ። ክርስቶስን ቢያቅ ኖሮ ክርስቲያኖችን አያሳድድም ነበር። ምክንያቱም ከተመለሰ በኋላ ያለውን ሕይወት እንደምናውቀው ክርስቶስን ስላወቀው የግል አዳኙ አድርጎ ስለተቀበለ ቶታሊ የተቀየረ ሕይወትን ነበር ይኖር የነበረው ጳውሎስና ሁላችንም ማንኛውም ሰው ለመዳን ጥሩ ናቸው እኮ ላይክ መጸለይ፣ ለሰዎች መልካም ነገር ማድረግ፣ ኃጢአት አለመስራት፣ በቃ በጣም ጥሩ ነገሮች ናቸው። ግን ደግሞ ክርስቶስን ካላመንን ልክ ትልቅ ቁጥር ላይክ 1 ሚሊዮንን በዜሮ ብናባዛው መልሱ ዜሮ ነው የሚመጣው። ልክ እንደዛ ነው የሚሆነው። ምንም ያህል መልካም ነገር ብንሰራ ነገር ግን ክርስቶስን ካላወቅን ምንም በቃ በዜሮ እንደሚባዛው ቁጥር ነው። ምንም ለህይወታችን የሚጠቅመን የዘላለም ህይወትን እንድናገኝ የሚረዳን ነገር የለውም ማለት ነው። ከዛ እግዚአብሔር ጳውሎስ አሳዳጅ እንደነበር ያውቅ ነበር አይደለ? ክርስቲያኖችን ሲገል ይመለከተው ነበር። ነገር ግን እግዚአብሔር ጳውሎስን ለተለየ ስራ ሲመርጠው ደግሞ እንመለከታለን። እግዚአብሔር ጳውሎስ ላይ ምን የተለየ ነገር አይቶ ነው የመረጠው ብላችሁ ታስባላችሁ? ጳውሎስ ላይ ምን የተለየ ነገር ነበር? ከአቢጌልን ጀምር። እሺ ጳውሎስ እያንዳንዱን ያደርግ የነበረውን ነገር ሲያደርግ የነበረው ለእግዚአብሔር ውስጡ ለእግዚአብሔር ይቀና ነበርና ክርስቶስ እሱን ሲመርጠው ይህን ቅናቱን አይቶ ነው እና ወደፊት ደግሞ ሊሰራ ያለውንም ነገር ያው እግዚአብሔር ስለሚያውቅ ወደፊት ሊሰራ ያለውንም ነገር አይቶ በውስጡ ያለውን ቅናት አይቶ ጳውሎስን መርጦታል ብዬ አስባለሁ። እግዚአብሔር ይባርክሽ። ዳዊትስ ምን ይመስልሃል? ያው እግዚአብሔር የሚያው እንደሱ አይደለም። ያው የራሱ እይታ አለው ለእግዚአብሔር ከሰው የበለጠው። የሱ ሐሳብና የእግዚአብሔር ሐሳብ እንደ ሰማይና ምድር የተራራቀ ነው ይላል መጽሐፍ ቅዱሳችን። ስለዚህ በጳውሎስ ሕይወት ላይ ያየው መልካም ነገር ምንድነው? ያው ጳውሎስ ቆራጣ ነበር። ያው ለያዘው ነገር ለዓላማው ቆራጣ ነበር። ለእግዚአብሔር መልካም ነገርን ለእግዚአብሔር እያረኩ ነኝ ብሎ ነው እየሰራ የነበረው። ግን አላወቀበትም እንጂ የወደቀበትን ጎኑን አላወቀበትም እንጂ ያንን ነገር እያደረገ የነበረው ለእግዚአብሔር ቅንነትን እየሰራው ነኝ፣ እንደዚህ እያሳደድኩ ስርዓት እያሳዝኩ ነኝ ሰዎችን እግዚአብሔርን ብቻ እንዲያመልኩ ብሎ እያሰበ ስለነበር። እግዚአብሔር ይባርካችሁ ሁለታችሁንም። በጣም በልቡ በቅንነት የተሞላ ለእግዚአብሔር የቀና ሰው ነበረ ጳውሎስ ሁላችንም እንደምናውቀውና የሐዋርያት ሥራ ምዕራፍ 9 የተነሳንበት መጽሐፍ ላይ የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እንደውም እግዚአብሔር ለሐናንያ እንዲህ ብሎ ሲነግረው እንመለከታለን። ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ስለ ስሜ መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላልና እግዚአብሔር በጣም በቃ የመረጠው ሰው ነበረ። ለእኔ የተመረጠ ዕቃ ነው ብሎ ሲናገር እንመለከታለንና በተለይ ደግሞ ሁለታችሁም እንዳላችሁት የልቡን ቅንነት እግዚአብሔር አይቶ ነበር፣ ምን ያህል ለእግዚአብሔር የቀና ሰው እንደነበረ መጽሐፍ ቅዱስ ላይ ይላል አይደለ? ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል ይላል? ልብን ያያል እያለ ይነግረናል። ጳውሎስ የሮም ዜግነት ነበረውና በተለያዩ የሮም ግዛቶች ሄዶ መስበክ የሚችል ሰው ነበረ። ሁላችንም እንደምናውቀው በጊዜው የሮማውያን አገዛዝ ነበረ ይገዛ የነበረው። ከዛ በተጨማሪ ደግሞ ከገማሊያል እግር ስር ተማርኩኝ እያለም የሚናገር ሰው ነው። በጣም የብሉይ ኪዳን እውቀት የነበረው ሰው ነበርና ሐናንያ ካስተማረው በኋላ መንፈስ ቅዱስ ጋይድ ካረገው በኋላ በጣም የሚገርም ሰባኪ እንደሆነ ብዙ ሰዎች በእርሱ ክርስቶስን የግል አዳኛቸው አድርገው እንደተቀበሉ እንመለከታለንና እግዚአብሔር ጳውሎስ ውስጥ በጣም የተለየ ያየው ነገር አንድ ጥቀሽ ብባል እኔ ልጠቅስ የምችለው የልቡን ቅንነት ነበር የተመለከተው። ነገር ግን ወደ ሌላኛው ጥያቄ ደግሞ ስመጣ የጳውሎስን ሕይወት እንግዲህ ሁላችንም እናውቃለን። በጣም አሳዳጅ የነበረ ሰው ነበርና ጥቅሱን ካነበባችሁት ሐናንያን ራሱ እግዚአብሔር መጥቶ በቃ ሂድና ጳውሎስ የሚባል ሰው ነው ሂድና ሳኦል የሚባል ሰው ታገኛለህ፣ ከዛ ለሱ ጸልይለት ሲለው ሐናንያ እግዚአብሔርን ምን ይለዋል? ጌታ አያታውቅም እንዴ? ይሄ ሰውዬ እኮ ሰዎችን የሚገል የሚያሳድድ ሰውዬ እኮ ነው፣ ብዙ ሰዎች እኮ ነግረውኛል ብሎ ለእግዚአብሔር ሲነግረው እንመለከታለን። ነገር ግን እግዚአብሔር ደግሞ እንደዚህ የተባለውን ሰው ቀይሮ
በጣም የሚገርም ሰባኪ ሲያደርገው ደግሞ እናያለን። ይሄ የጳውሎስ ህይወት መቀየር ስለ እግዚአብሔር ባህሪ ምን ያስረዳናል? ምንድነው ስለ እግዚአብሔር ባህሪ የሚነግረን ብላችሁ ታስባላችሁ? በመጀመሪያ እግዚአብሔር ፍቅር ነው። እኛ ልንናገረው ከምንችለው በላይ ወዶናል፣ አንደኛ ልጁን እስከ መስጠት ድረስ ማለት ነው። እና እግዚአብሔር ለኛ ያሰበውን ነገር ደግሞ እራሱ ያውቃል እና ሊቀይረን ካሰበ መቀየር የሚችል አምላክ እንደሆነ ለሱ ምንም አይሳነውም እና እሱን እንማርበታለን በጳውሎስ ታሪክ ላይ። እሺ እግዚአብሔር ይባርክሽ። ዳዊትስ ምን ይመስላል? የጳውሎስ ህይወት መቀየር የእግዚአብሔርን ባህሪ እንዴት ይገልጽልናል? ያው እግዚአብሔር ሁሌም ፍቅር እንደሆነ፣ ያው ሩህሩህ አምላክ እንደሆነ፣ ቸር አምላክ እንደሆነ፣ ያው ባጠፋነው ጥፋት እኛን በዛ ጥፋት እንደማያጠፋ፣ ኃጢአትን ይጠላል ግን ኃጢአተኛውን እንደሚወድ እግዚአብሔር ቸር አምላክ እንደሆነ ያስረዳናል። እግዚአብሔር ይባርካችሁ። ሁለታችሁም አሪፍ አድርጋችሁ ገልጻችሁልናል። ከዛ ደግሞ ትንሽ ለመጨመር ያክል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 እስከ 15 ላይ ስናነብ ከቁጥር 13 ጀምሮ እናንብበው። ጳውሎስ እንዲህ ሲል እናደምጠዋለን። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም በሆን ይህንን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረኩት ምህረቱን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመንና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ እያለ ጳውሎስ ሲናገር እንመለከተዋልና የእግዚአብሔርን ጸጋ፣ ይቅርባይነቱን፣ ፍቅሩን ሙሉ በጳውሎስ ህይወት ላይ እንመለከተዋለን። እንደዛ አሳዳጅ የነበረ፣ ሰዎች ሁሉ የሚፈሩት የነበረ፣ ኢማጂን ከባለስልጣናት ሰዎች ክርስቲያኖችን ልገል ነው ብሎ አስፈቅዶ ደብዳቤ ይዞ የሚሄድ የነበረ ሰውዬ እግዚአብሔር ሲቀይረው ቶታሊ ህይወቱን ቀይሮ ደግሞ ለብዙዎች መዳን ምክንያት ሲያደርገው እናያለን እና የእግዚአብሔርን ፍቅር፣ ይቅርባይነቱን፣ ምህረቱን በጳውሎስ ህይወት ውስጥ ማየት እንችላለን ማለት ነው። ሌላኛው ጥያቄ ደግሞ ከሰንበት ትምህርታችን የሚያነሳው ጳውሎስ ጌታን ከተቀበለ በኋላ ህይወቱ እንዴት ነበር ብላችሁ ታስባላችሁ? ምክንያቱም ህይወቱ ቀላል ነበረ ወይስ ደግሞ ከባድ ነበር? ወይንስ ደግሞ በሁለቱም በኩል ነው የተቃኘው? በመልካሙም በክፉም ነው የተቃኘው? እንዴት ነበር ብላችሁ ታስባላችሁ ህይወቱ? መጽሐፍ ቅዱስስ እንዴት ይገልጽልናል? መጽሐፍ ቅዱሳችን ሲገልጽ ምን ይላል? ሐናንያ ራሱ ሂድና ጸልይለት ሲባል አሳዳጅ ነው እኮ ብሎ ነው የተናገረው እና ደቀ መዛሙርቱም ወደ እነርሱ ሲመጣ በቃ አታሎ ወደ እስር ቤት ሊከተን ነው ነበር ያሉትና በሰዎች ዘንድ ተቀባይነት አላገኘም ነበር። በመጀመሪያ በአሳዳጅነቱ ስለሆነ የሚታወቀው ተቀባይነትን አላገኘም ነበር። አንደኛ እሱ አለ። ሁለተኛ ደግሞ አሳዳጅ የነበረው ሰው ተሳዳጅ ሲሆን ደግሞ እናየዋለን። ሲገረፍ፣ በእስር ቤት ውስጥ ሲጣል፣ ሌሎችም ብዙ ነገሮች ሲደርሱበት እናያለን እና በመጥፎ እንደ ሰው ስናየው ይሄ ነገር መጥፎ ነው ልንል እንችላለን እና በጥሩ ጎኑ ደግሞ ስናየው ጳውሎስ ይህን ሁሉ ሲሰራ የነበረው ክርስቶስን በማግኘቱ ነው እና ዋነኛው በህይወቱ ጥሩ ነገር ያገኘው በቃ መልካሙ ነገር ክርስቶስን ማግኘቱ ነው። ከዛ በኋላ ደግሞ በሰማይ የሚኖረው የዘላለምን ህይወት እያሰበ ነበር ይኖር የነበረው እና ይሄ ደግሞ ጥሩ ጎኑ ነው የጳውሎስ ህይወት። እግዚአብሔር ይባርክሽ። እሺ ዳዊትስ ምን ይመስላል? የጳውሎስ ህይወት ክርስቶስን ካገኘ በኋላ በመልካም ነው የሆነው ወይስ ክፉ ነው የሆነው? እንዴት ነበረ ህይወቱ የተቀየረው የጳውሎስ ህይወት? ያው የጳውሎስ ህይወት በስጋ ዓይን ስናየው ያው የተመሰቃቀለ ነበር። ያው እየተሰደደ ያው ወንዝ ለወንዝ በረሃ ለበረሃ እየሄደ እየተጠማ እየተራበ ነበረ እየሄደ ነበረው። እጅግ አስከፊ መራራ ህይወት ነበር በስጋ ዓይን ስናየው ማለት ነው። ግን በመንፈስ ዓይን ስናየው ግን በጣም የተደላደለ ኑሮ ይመስላል። ሰማይን ስናስበው እንደዛ። ለምን የህይወት አክሊል እየጠበቀው ነበር ጳውሎስን። ስለዚህ ያንን አስበው እየሰራ ነበር። እሱም እኔን የህይወት አክሊል ይጠብቀኛል፣ ከዚህ በኋላ ሩጫን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ እያለ በመጨረሻ ደምድሞት ነበር ጳውሎስ። ለምን በቃ ለሱ ትልቅ አክሊል ነው ያገኙት። እግዚአብሔር ይባርካችሁ ሁለታችሁንም እና የጳውሎስ ህይወት በመልካምም በክፉም እንደተቃኘን እንመለከታለን። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሲናገር
3 ጊዜ በበትር ተመታሁ ይላል። 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ነበርኩ፣ ብዙ ጊዜ በመንገድ ሄድኩኝ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት ነበር፣ በድካም በጥረት በብዙ ጊዜም እንቅልፍን በማጣት ነበርኩኝ እያለ ይናገራል። ታሪኩን ሁላችንም እንደምናውቀው በድንጋይ ሁሉ ተወግሯል አይደለ? ሞተ ብለው ትተውት ሲሄዱ ከዛ ደግሞ ተነስቶ በማግስቱ ወንጌልን መስበክ ጀመረ ይለናል። ግን ያለፈ ህይወቱን ደግሞ የጳውሎስን ስንመለከተው ከባለስልጣናት ጋር ራሱ በጣም መልካም ግንኙነት ያለው ሰው ነው። ምክንያቱም ከደማስቆ ያሉትን ክርስቲያኖች ላሳድድ ነው፣ ደብዳቤ ስጡኝ ልገልላችሁ ነው ብሎ ከባለስልጣናት ደብዳቤ እስከሚያገኝ ድረስ እስከሚፈቀድለት ድረስ በጣም ፓወርፉል የነበረ ሰው ነበር። ኢቨን እስጢፋኖስ ሲወገር ራሱ ልብሳቸውን የያዘላቸው የፈሪሳውያኖቹን እሱ ነበረ መጽሐፍ ቅዱስ እንደሚነግረና። ነገር ግን ያ ሁሉ ክብር የነበረው ሰውዬ ከዛ ተሳዳጅ፣ በጣም ብዙ ሰው የሚጠላው፣ የሚሰደብ፣ በድንጋይ የሚወገር፣ ከዛ ሰዎች ይሄ ሰውዬማ መንፈስ አለበት ምናምን የሚሉት ሰው ሆነ ማለት ነው። በመልካም በኩልስ እንዴት ነው የተቃኘው? ምን መልካም ነገር ነበረው የጳውሎስ ህይወት? ጳውሎስ በህይወቱ ዋነኛውን የሆነው ክርስቶስን አግኝቷልና ብዙ ሰዎች ደግሞ በእርሱ ምክንያት ድነዋል። የመዳን ምክንያት ሆኗል የብዙ ሰዎች እና የዘላለም ህይወትም ቃል ተገብቶለታል። የክርስቶስን መንገድ ለሰዎች የሚናገር ሰው ሆኗል እና ይህ በጣም ጥሩ ነገር ነው። እንደ ክርስቲያን ለሱ በጣም ጥሩ ነገር ነው የሆነለት። እሺ፣ እግዚአብሔር ይባርክሽ። ዳዊትስ መልካም የነበረው ነገር? የጳውሎስ ህይወት እንግዲህ ከነበረበት ህይወት ወደ ክርስትና ሲመጣ ብዙ ችግሮችን አሳልፏል አለን እሱ ራሱ እንደተናገረው። ነገር ግን ምን መልካም ነገርስ ነበረው? መልካም ነገር የነበረው ያው ክርስቶስ ራሱ በእግዚአብሔር ቃል ተጽፏል። ዮሐንስ ቅድም እንዳነበብ ነው ያው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንዲያገኘው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲወደደ ብሎ ነበርና ያው ያንን ትዕይንቱን ታሪኩ የመጽሐፍ ቅዱሱ መጀመሪያ ሐሳቡን ጳውሎስ ላይ የተፈጸመው ይመስለኛል። ጳውሎስ ያንን ነገር ያገኘው ይመስለኛል። ለምን አምኖታል፣ ተቀብሏል። ያው የሱን ስራ እየሰራ ነው፣ ከእግዚአብሔር ጋር ሆኗል። ያው የዓለምን ነገር እንደ ከንቱ አድርጎ ቆጥሯል ማለት ነው። ለምን ለጳውሎስ ሲታይ እንደ ጳውሎስ ስናይ ክርስቶስን ያላገኘ ሰው እንደሞታ ቆቦ እንደሞታ ነው የሚያስብ። በቃ በህይወት እንደሌለ ነው የሚያስብ ጳውሎስ ማለት ነው። በሱ ህይወት ለጳውሎስ ሲታይ የነበረው እንደዛ ነው። ለምን በመከራም ሆኜ በስቃይም በምንም ሆኜ ክርስቶስን መስበክ አለብኝ ብሎ ስለሚያስብ ማለት ነው። እንደሱ ካልሆነ ሰው ሁሉ ክርስቶስን ካልተቀበለ በቁሙ እንደሞተ ነው የሚያስበው ጳውሎስና በዛ እንግዲህ በቃ ጥሩ ነገር አለው ብዬ ነው የማስበው። እግዚአብሔር ይባርክ። ሁለታችሁንም እግዚአብሔር ይባርካችሁ። ሁላችንም እንደምናውቀው ነው እንግዲህ የጳውሎስ ህይወት በተለይ ትልቁ ነገር ለብዙዎች መዳን ምክንያት ሆኗል። በጣም ብዙ ሰዎች በሱ ምክንያት ክርስቶስን አምነዋል፣ ተቀብለዋል፣ የዘላለም ህይወት ወራሾች ሆኗል እሱ ስለሰበከላቸው። ከዛ በተጨማሪ ደግሞ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ስናነብ ጳውሎስ በህይወቱ በጣም ደስተኛ የነበረ በጣም በቃ የረካ ሰው ነበረ። ከዛ በኋላ ደግሞ ከኢየሱስ ክርስቶስ ጋር በጣም የጠበቀ ግንኙነት የነበረው ሰው ነበር። በእስር ቤት ሆኖ በጌታ ደስ ይበላችሁ እያለ ስለ ደስታ የሚጽፍ በቃ በህይወቱ በጣም ደስተኛ የሆነ ሰው እንደነበር እንመለከታለን። እና የጳውሎስ ህይወት ምንም እንኳን ከነበረበት በምድራዊ እይታ ስናየው ከነበረበት መልካም ነገር ቁልቁል ወደታች ቢወርድም የተጠላ በሰው የተናቀ ሰው ቢሆንም ሆኖ የነበረ ቢሆን እንኳን ነገር ግን ደግሞ በዘላለማዊ ህይወት በመንፈሳዊ መነጽር ስናየው ደግሞ በጣም በቃ ደስተኛ የነበረ ሰው ነበረ። እንዲሁም ለጢሞቴዎስ በጻፈው መልእክት ላይ የጽድቅ አክሊል ተዘጋጅቶልኛል እያለ ደግሞ ሲናገር እንመለከተዋለን እና በጣም ደስተኛ የሆነ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ሌላኛው ጥያቄ ደግሞ የሚሆነው ጳውሎስ እንግዲህ ያለፈባቸው መከራዎች ተመልክተናል። ታዲያ በመከራዎቹ ውስጥ ያጽናናው ያበረታው የነበረ ነገር ምንድነው ብላችሁ ታስባላችሁ? ምንድነው ጳውሎስን ጸንቶ እንዲቀጥል ወንጌልን እንዲሰብክ ያደረገው ነገር ምን ነበረ? በመጀመሪያ እንደተናገርሽው አንቺም የዘላለም የህይወት አክሊል ይጠብቀዋል በሰማይ፣ እሱ ያጽናናዋል። በዚህ ምድር ላይ የፈለገ ከባድ ህይወት ቢኖርም በዘላለማዊ ህይወት ግን ጥሩ ህይወት እንደሚኖር ያውቃል።
ሌላኛው ደግሞ ዋነኛ በቃ ለጳውሎስ ዋና የነበረው ነገር ክርስቶስ ነው እና ክርስቶስ ራሱ በዛ ሁሉ ውስጥ እንዳለ ስለሚያምን እሱ ደግሞ ያጽናናዋል ብዬ አስባለሁ። እሺ ዳዊትስ ምን ይመስል? እንደሚያስበው ሆኖ በመጽሐፍ ቅዱሳችንም ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ያው ይላል ጳውሎስ ራሱ። ያው በዛ መንገድ ያሳለፈው ህይወት ሁሉ ያው መልካም ይመስለኛል። ስለዚህ እግዚአብሔር ይባርካችሁ ሁለታችሁንም። የጽድቅ አክሊል መጠበቁ የሚያገኘው ሽልማት ጳውሎስን በቃ በደንብ እንዲቀጥል አደረገው ብላችሁ የምታስቡት በጣም ልክ ናችሁ። እግዚአብሔር ይባርካችሁ ሁለታችሁንም። ከዛ በተጨማሪ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የክርስቶስ ፍቅር ግድ ይለናል እያለ ደግሞ ሲናገር እንመለከተዋለን እና ለዚህ ሁሉ ነገር በቃ ሲሄድ፣ ሲመታ፣ ሲሰቃይ፣ ሲሰደብ ከዚህ ሁሉ ነገር ደግሞ በጣም ትልቁ ለሱ ቫልዩ የሚያደርገው እንዲሄድ እንዲቀጥል የሚያደርገው ነገር የክርስቶስ ፍቅር ነበር። ዕብራውያን መጽሐፍ ላይ ጳውሎስ ምን ሲል እንመለከተዋለን? እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ እያለ ይናገራል እና የክርስቶስ ፍቅር ነበረ ጳውሎስን ወደፊት ሲገፋው የነበረው ነገር እንዲሄድ እንዲቀጥል፣ ለሰዎች ወንጌልን እንዲናገር በቃ እንዳይቀመጥ የሚያደርገው። ቅድም ዳዊት ሲለን ነበረ እንደ ሞቱ ነው የሚመለከታቸው። ልክ አሕዛብን ወይንም ክርስቶስን የግል አዳኛቸው አድርገው ያልተቀበሉ ሰዎችን ሲያይ ኧረ ይሄ ሰውዬማ ሞቷል የሚል አይነት ሰው ነበረ የነበረው ጳውሎስ እና እንደዚህ አይነት ማንነትን የሰጠው የክርስቶስ ኢየሱስ ፍቅር እንደነበረ መጽሐፍ ቅዱስ ይነግረናል። ከዛ በተጨማሪ ደግሞ የጽድቅ አክሊል ተዘጋጅቶልኛል እያለ የሚቀበለውንም ሽልማት እናንተ እንዳላችሁት የሚቀበለውንም ሽልማት እያሰበ ነበረ። የመጨረሻው ጥያቄ እንግዲህ የጳውሎስ ህይወትን ስንመለከተው ለሱ ቅን የመሰለው ትክክል የመሰለው ነገር ግን በጣም የተሳሳተ መንገድ ላይ ነበር የነበረው አይደል? ለእግዚአብሔር የቀና እግዚአብሔርን የሚያገለግል የሚመስለው ነገር ግን ከእግዚአብሔር ቶታሊ ተቃራኒ የነበረ መንገድን ሲጓዝ የነበረ ሰው ነበር። ታዲያ እናንተስ በህይወታችሁ ትክክል መስሏችሁ እያደረጋችሁት የነበረ ነገር ግን ደግሞ በእግዚአብሔርም በመጽሐፍ ቅዱስም እይታ ትክክል ያልነበረ ኃጢአት የነበረ መንገድ አጋጥሟችሁ ያውቃል? ከዛ ደግሞ እንዴት ተመለሳችሁ? ከአቢጌል እንጀምር። እኔ ይሄ መድረክ ላይ ወጥቶ ማገልገል፣ መዘመር ምናምን በቃ ለሰው ምን ይለኛል፣ እንዲህ ባደርግ ሰው ምን ይላል፣ እንዲህ ብሆን ሰው ጎበዝ ይለኛል ምናምን በሚለው እንትን ነበረ እኔ የምሄደው እና ያ ነገር እንትን ፈሪ እንደሆነ አድርጎኛል። መድረክ ላይ ስወጣ ራሴን ተማምኜ ስለሆነ የምወጣው በቃ ፈሪ እንደሆነ አድርጎኝ ነበር። ግን የሆነ ጊዜ ስንማር ለእግዚአብሔር ነው እንጂ ለሰው ብለን አይደለም የምናገለግለው ቤተክርስቲያን ውስጥ እና ከዛን ጊዜ በኋላ ለእግዚአብሔር ብዬ ማገልገል ከጀመርኩ በኋላ ራሴን መተማመን ካቆምኩ በኋላ ድፍረትም እንዳገኘበት ሆኖኛል እና በዚህ መንገድ ተመልሻለሁኝ እኔ። እሺ እግዚአብሔር ይባርክሽ አቢጌል። ዳዊትስ ምን ይመስልሃል? እንዴት ነው ከተሳሳተ መንገድ የተመለስከው? እኔ አጋጣሚ ነበረና እንደ አጋጣሚ ያው ትንሽ ሆኜ ያው እንትን ነበረ ኳስ እንጫወት ነበር። ጠዋት ቸርች ነበር፣ ከሰዓት ደግሞ ወደ ስታዲየም ወደ ኳስ ሜዳ ስንሄድ ነበረና ከዛ ሰው ሲጠይቅ መጥቶ ምናምን የቤተ ክርስቲያን አባላት መጥቶ ሲጠይቅ አንተ ለምንድን ነው ከሰዓት ኳስ ሜዳ ጠዋት ቸርች ለምንድን ነው እንደዚህ የምትሆነው ተብዬ ሲጠየቅ አይ ምን ችግር አለው እኔ ቸርች ጠዋት ከገባ ይበቃኝ ወይ ምናምን ብዬ የሰውን ያው ምክር አልቀበልም ነበር። በራሴ መንገድ ጥሼ እየሄድኩ ነበርና ለእኔ መልካም መስሎኝ ነበርና እየሄድኩ ነበረው። አንድ ቀን ደግሞ አንድ አጋጠመኝ። በዛ መንገድ እየሄድኩ ሳለ ያው እና እንሄዳለን ጠዋት እንደዚህ ጠዋት ነው የመጡትና የምንጋጠመው ግጥም አለና ከዛ እዛ ሄዳን እንጋጠማለን። ስለዚህ ዛሬ ቸርች የሚቀርብ እንሄዳለን። ከዛ ከቸርች በፉጨት አሰጡኝና ከዛ ወጣው። ሰምቼ ሲወጣ አንድ ሀሳብ አትሄድ አንድ ሀሳብ ደግሞ ሄድድ እያለ እያገፋፋኝ ነበረና ሲሄድ ሄጄ አንድ ቦታ መሀል የሆነ ቦታ ልንደርስ ስል ከዛ አትሂድ ዛሬ እኮ ሰንበት እኮ ነው ለምንድን ነው
ያው ከሳትም እየሄድክ ነበር። ያው አሁን ተመለስ ምን አስበህ ነው የሚለው በቃ ሀሳብ መጣልኝ። ከዛ እየቆረቆረኝ አስቸገረኝና ከዛ አይ እኔ አልሄድም ብያቸው ተመለስኩት። እንዴ ዛሬ ለምን ስራ ሰራ ምን ኳስ ነው ለማዝናናት ነው የምትሄደው ምን ችግር አለው እንትን ስለው አይ አባቴም ይቆጣኛል ስለዚህ ቢመለስ ይሻለኛል ብዬ ተመልሼ አውቃለሁ። እግዚአብሔር ይባርካችሁ ሁለታችሁንም። የሁለታችሁንም ኤክስፒሪየንስ ስናየው መንፈስ ቅዱስ ነበር እየወቀሳቸው የነበረው አይደለ? ሰዓት አለ የኔ ልጨምር ፐርሰናል ኤክስፒሪየንስ። እሺ እግዚአብሔር ይባርካችሁ ሁለታችሁ። ኤክስፒሪየንስ ስናየው መንፈስ ቅዱስ ነበር እየወቀሳችሁ የነበረው አይደለ? ወይም ደግሞ ወደ ትክክለኛው መንገድ የመለሳችሁ መንፈስ ቅዱስ ነበር። የኔን ሼር ላድርጋችሁ እና የኔ ትንሽ ከዳዊት ጋር ይመሳሰላል። እና 12ኛ ክፍል እያለው የግሩፕ ነበረን ጀስት ጓደኞች ነበርን እና 6 ነበርን የነበር ነው። ከዛ ላይ እንዳጋጣሚ ሆኖ ልደታችን የሶስታችን በተከታታይ ቀን ነው 6 7 8 ከዛ የነበርንበት ላይ ጓደኞቹ የነበሩት ሰዎች ክርስቲያኖች አልነበሩም። ከዛ ምን ተባለ ልደታችንን እናክብር፣ ግን ልደታችንን የምናከብረው ጭፈራ ቤት ሄደን ነው። ከዛ እንጠጣለን፣ እነሱ ይጠጣሉ። የሶስታችንም ልደት ነው፣ ሚሞሪ ነው፣ ይሄ መጨረሻ ሃይስኩል የምንጨርስበት ዓመት ነው ምናምን ተባለ። ከዛ እሺ መቼ ይሁን ምናምን ቅዳሜ ከሰዓት ጠዋት ቅዳሜ ጠዋት ቸርች ስለሆነች ታስቦልኝ ማለት ነው። ጠዋት ቸርች ስለሆነች በቃ ከሰዓት ይሁንላት ምናምን ተባለና አሁን ምንም ችግር የለውም በቃ መሄድ ነው። ከዛ ኮካ ነው የምንጠጣው እኛ፣ እነሱ የፈለጉትን ነገር ያድርጉ ምናምን ተባለ። ከዛ ተቀጣጠርን ማለት ነው። ተስማምቻለሁ። ከዛ ካልጠጣው ምን ችግር አለው ብገኝ፣ ካልጨፈርኩ ምንም ችግር የለውም ነበር ውስጤ ያሰበ የነበረው። ከዛ እቤት ሄድኩኝ ምናምን እናሳስበው ቅዳሜ ጠዋት ህፃናት ክፍል ሰንበት ትምህርት አስተምራለሁ። ከዛ ከሰዓት ደግሞ ጭፈራ ቤት ልሄድ ነው። ከዛ ላይ ማን ነው የማታልለው የሚለው ነገር ነበር ውስጥ እየነገረኝ የነበረው። ማንን ነው የምታታልዩ? ሰው ነው የምታታልዩ? ጠዋት እግዚአብሔር ጋር ከዛ ከሰዓት እንዴት ነው ሊሆን የሚችለው? ከዛ በማግስቱ አይ በቃ መሄድ የለብኝም ወደሚለው ድምዳሜ መጣውና በማግስቱ ሄጄ አይ እኔ መገኘት አልችልም አልኳቸውና ለምን አትጠጪም አትጨፍሪም ኮካ ብቻ ነው የምትጠጪው ወይም ስፕራይት በቃ ምንም ነገር እኮ አታደርጉ ምናምን አሉና ላይክ ማንን ነው የማታልለው? ጠዋት ቸርች ነው የምሄደው። ከዛ ከሰዓት ደግሞ እንዴት ብዬ ነው ጭፈራ ቤት ልገባ የምችለው ምናምን ብዬ ነገርኳቸውና በጣም ተጣላን ምናምን። እንዴት እኛ እያበላሸናችሁ ነው ማለት ነው? እኛ መጥፎ ሰዎች ነን፣ እኛ ባለጌዎች እያላችሁ ነው ማለት ነው ምናምን ብለው ብቻ በጣም ተጣላን ምናምን። ግን ፋይናሊ ከመሄድ ራሴን ገደብኩት። መንፈስ ቅዱስ ረዳኝና ሳልገኝ ቀረው በጊዜው ማለት ነውና ክርስቲያን መሆን በእውነት መታደል ነው። በዚህ እድሜ ፕሮግራም ስለሆነ ምናምን አይደለም፣ ህይወታችን ላይ የምናየው ነገር ነው አይደለ? መንፈስ ቅዱስ በጣም ጋይድ ያደርገናል፣ ስንሳሳት ይመራናል። ይሄን መንገድ ትክክል አይደለም፣ ልጄ ተመለሽ እያለ ይነግረናል። እና ግን የመጨረሻውን ጥያቄ ልጠይቃችሁ። አሁን እኛ ስንሳሳት መንፈስ ቅዱስ ነው የመለሰን። ጳውሎስንም ስናየው ደግሞ ለሱ ትክክል የመሰለውን መንገድ ሲያደርግ ክርስቶስ ነበረ ተገኝቶ የመለሰው አይደለ? ክርስቲያን ያልሆነ ጓደኛችሁን አስቡት እና እየሄደ ያለበት መንገድ የተሳሳተ ቢሆን ነገር ግን እሱ በቃ በመልካም መንገድ ነው እየሄድኩ ያለሁት ብሎ ነገር ግን በጣም የተሳሳተ መንገድ ላይ የሆነ ቢሆን እንዴት አደርጋችሁ ነው እናንተ የምትመልሱት? ምን ብላችሁ ልትመክሩት ትችላላችሁ? አቢጌል እስኪ። የጳውሎስን ታሪክ ልናነሳለት እንችላለን። ሌሎችም ሰዎች ሊኖሩ ይችላሉ መጽሐፍ ቅዱስ ላይ ታሪካቸውን ልናነሳ የምንችልና ግን ሄደን ስንናገር ይሄ በስድብ መልኩ በቁጣ መልኩ ምናምን መሆን የለበትም። ረጋ ብለን እንዲህ እኮ ባታደርግ ጥሩ ነው፣ እንዲህ ስታደርግ ልክ መስሎህ ሊሆን ይችላል፣ ግን ይሄ ትክክል አይደለም ብለን ቀስ ብለን መናገር አለብን። እሱን ነው የማስበው። እሺ እግዚአብሔር ይባርክሽ። ዳዊትስ ምን ይመስላል? እንዴት ነው የሆነ የተሳሳተ መንገድ ላይ ያለ ጓደኛህን ምን ብለህ ልትመልሰው ትችላለህ? እንዴት ነው የምትመክረው? ያው ለእኔ እንደሚመስለኝ ከሆነ አሁን ለምሳሌ እሱ የሚሰራው ስራ ትክክል ካልሆነ ወደ እሱ መውረድ አለብኝ። እኔ የኮራው ሰው ሆኜ ምናምን ንጹህ ሆኜ እንትን ማድረግ ሳይሆን ያው እሱ የሚሰራውን ስራ ሳልሰራ ወደ እሱ ወርጄ በቃ ከሱ ጋር ሆኜ በቃ መመካከር እሱን መምከር አለብኝ። ለምን
እኔ እንደዚህ አይነት ሰው ነኝ፣ በቃ ካንተ ይበልጣለሁ፣ ጽድቅም እሰራለሁ፣ ጻድቅ ነኝ ብዬ ኮርቼ ሳይሆን በቀንም እንደዚህ ኃጢአተኛ ነበርኩ እንዳንተ ነበርኩ ብዬ ያሳለፍኩበትን መንገድ በቃ ነግሬው ለሱ በዛ መንገድ እሱን መመለስ እችላለሁ። እግዚአብሔር ይባርካችሁ ሁለታችሁንም። አዎ እግዚአብሔር ይባርካችሁ ሁለታችሁንም። እንዳላችሁት ነው። በተለይም ደግሞ የጳውሎስን ታሪክ ስንመለከት እየተጓዘ የነበረው መንገድ ስህተት ቢሆንም ክርስቶስ እንዴት ነው የመለሰው? ላይ ኢማጂን አድርጉ። በደማስቆ መንገድ ላይ ሳኦል ፈረስ እየጋለበ ወደ ደማስቆ እየሄደ ነው ሰዎችን ሊገል። ከዛ ኢየሱስ እንዴት አፕሮች ያደርገው ይመስላችሁ? አተ ሳኦል አትመለስ ምናምን እኔ ነው የምታሳድደው ምናምን ያለው አይመስለኝም። ኢቭን ቃል በቃል እናንብበው። ሲሄድም በደማስቆ በቀረበ ጊዜ የሐዋርያት ሥራ ምዕራፍ 9 ቁጥር 3 ላይ ሲሄድም ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ፣ በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ ይላልና የሆነ በፍቅር ቃል የተናገረው ይመስለኛል ክርስቶስ። ከዛ በኋላ ነው ሳኦል ምን ይላል? ጌታ ሆይ አንተ ማን ነህ ይለዋል። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀም ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግህን ይነግሩሃል አለው ይላልና ክርስቶስ ሳኦልን ሲመልሰው ራሱ በፍቅር ቃል ነበር የመለሰው የነበረው። ምንም የተሳሳተ መንገድ ላይ ቢሄድ ኢማጂን ላይ ክርስቲያኖች ማለት የክርስቶስ ተከታዮች ናቸው። ክርስቶስ ደሙን ያፈሰሰላቸው ልጆቼ ያላቸውን ሰዎች ሊገልበት ነው ሄደው። ከዚህ በፊት ብዙ የገደላቸው ሰዎች አሉ። ግን ስቲል ክርስቶስ ሳኦልን እያወራው የነበረው በፍቅር ቃል ነበርና የተሳሳተ መንገድ ላይ ያለው ጓደኛ ወይም የቤተሰብ አባል እንኳን ቢኖረን እህታችን አቢጌል እንዳለችው በፍቅርና መሆን ያለበት በስድብ መሆን የለበትም። አንተ ድሮም አንቺ ድሮም የምትሄድበት መንገድ ያጠፋሃል፣ ትሞታለህ፣ ትሞቻለሽ ምናምን ሳይሆን በፍቅር ቃል መመለስ እንዳለብን መጽሐፍ ቅዱሳችንም ይነግረናል። ከሳኦል ታሪክም ይሄንን እንማራለን ማለት ነው። የዛሬውን ፕሮግራማችንን ወደ ፍጻሜው እያቀረብን ያለ ነው። እናንተ መጨረሻ ላይ መጨመር የምትፈልጉት ሀሳብ አላችሁ? አንድ ሀሳብ አለኝና ያው ከሱ የተማርነው ያው ዝቅ ብለን ክርስቶስ እኛን አዳነው ዝቅ ብሎ ነው። ያው የአባቱን ክብር ከአባቱ ጋር በቃ መስተካከል በቃ ክብር ነበረና ያንን ሁሉ ክብር ትቶ መዋረድን መረጣ፣ መገረፍን መረጣ። እሱ ራሱ ስለኛ እያለ በቃ ጉልበት እንደሌለ ሰው ሆነ። ስለዚህ ያንን እያሰብን ከሱ ጋር መኖር እንድንችል ተምረናል። ሌላው ደግሞ ክርስቶስ የነበረው እዚህ ምድር ላይ ያሳለፋቸው ህይወቶች ምንድነው? ያው ሐዋርያቶችም እሱን እየተከተሉ ክርስቶስን እንትን ሲሉ ነበር፣ ያው ሲወቅሱ ነበርና ከቀራጮች ጋር ከማንዛሪዎች ጋር ምናምን ተቀምጠው ምናምን ሳገኙ እንዴ ሰውየው ነብይ አልነበር እንዴት እዚህ ይቀመጣል? ለምን መድኃኒት የሚያስፈልገው ለታመመ ሰው ነው እንጂ ለጤነኛ አያስፈልግም ብሎ ሲመልሳቸው እናያለን ማለት ነው። ያንን ነው የተማርኩት። እግዚአብሔር አብዝቶ ይባርካችሁ ሁለታችሁንም። ፕሮግራማችንን ወደ ድምዳሜው ስናደርስ እየተማርን የነበረው ስለ ጳውሎስ ነበርና አሳዳጅ የነበረውን በጣም ትክክል ያልሆነ መንገድ ላይ የነበረውን ሰው እግዚአብሔር እንዴት አድርጎ እንደቀየረው፣ ከዛ ደግሞ የእግዚአብሔርን ምሕረት፣ ፍቅሩን፣ ይቅር ባይነቱን፣ እውነት ጸጋ የሚባለው ነገር እንዴት በጳውሎስ ሕይወት ውስጥ እንደተገለጸ እንመለከታለን። ከዛ በተጨማሪ ደግሞ ጳውሎስ በጣም አሳዳጅ የነበረውን ሰው እግዚአብሔር ቀይሮት ለብዙዎች መዳን ምክንያት እንዳደረገው 14 በአዲስ ኪዳን መጽሐፍ ውስጥ ሁላችንም እንደምናውቀው 14ቱን መልእክቶች የጻፈው ጳውሎስ ነበርና እግዚአብሔር እንዴት አድርጎ እንደለወጠው ተምረናል። ከዛ በተጨማሪ ደግሞ በተሳሳተ መንገድ ላይ እየተጓዙ ያሉ ጓደኞቻችን፣ የቤተሰብ አባላቶቻችን ወይ ማንኛውም ሰው ሊሆን ይችላል ክርስቶስ ኢየሱስ ጳውሎስን በፍቅር እንደመለሰው እኛም በፍቅር መመለስ እንዳለብን፣ በውስጣችን ደግሞ መንፈስ ቅዱስ ሲወቅሰን ትክክል ያልሆኑ መንገዶችን ስንጓዝ የሚነግረንን መንፈስ ቅዱስን መስማት እንዳለብን ተምረናል። የዛሬው ትምህርት ይሄንን ይመስላል። ስላዳመጣችሁ እናመሰግናለን። የመጨረሻውን ጸሎት ወንድማችን ዳዊት ይጸልይልንና ወደ ፍጻሜው እናመጣለን። እንጸልይ። አቤቱ ጌታ ሆይ እኛ ተሰሚዎች በደለኞች ሆነን ሳለን በፊት ከኛ ጋር ሆናል፣ አግዝሃል። ክብር ምስጋና ለአንተ ይሁን። ጌታ ሆይ ስንማር የነበሩን ሁሉ ጌታ ሆይ ለአንተ ክብር ማዋል እንድንችል ጌታ አንተ እርዳን። ጌታ ሆይ ከዚህ ጌታ ሆይ የተማርነው ሁሉ ጌታ ለኛ
ለህይወት እንዲሆን እለምናለሁ። አንተንና አንተን ማወቅ እንድንችል ጌታ አንተ እርዳን። ከጳውሎስ የተማርነውን ጌታ ሆይ በስራ ላይ ማዋል እንድንችል ጌታ አንተ እርዳን። እኛ አንተን ማሳየት እንድንችል ጌታ አንተ እርዳን። አንተን እያሰብን የዚህ ዓለም ኑሮ ሁሉ ጌታ ሆይ ሁሉም ቀሎ ጌታ ሁሉም የተደላደለ ኑሮ እንዳይሆነ ጌታ አስበን መቁጠር እንድንችል ጌታ አንተ እርዳን። ጌታ እንደ ጳውሎስ እንድንሆን አንተ እርዳን። ከኛ ጋር አሁን በናዝሬቱ ኢየሱስ ስም ስላዳመጣችሁን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በቀጣይ ሳምንት ደግሞ የ8ኛውን ትምህርት ከሌሎች እንግዶች ጋር ይዘን እንቀርባለን። እግዚአብሔር ሁላችንን በሰላም ያቆየን። መልካም ቆይታ። ሰላም ለእናንተ ይሁን ወደ ታዳጊዎች እንደምን አላችሁ? ወንድማችሁ ዮሴፍ ነኝ። ከእናንተ ጋራ የትንቢተ ዳንኤል መጽሐፍ ጥናት ጀምረናል። ምዕራፍ 7 ደርሰናል። እንግዲህ በባለፈው ምዕራፍ 6 ላይ ዳንኤል በመጸለዩ በጌታ ፊት በመቅረቡ ከአንበሳ ጉድጓድ እንዳመለጠ ከዛም በኋላ ግዛቱ በሙሉ ጌታ እንዳመለኩ እግዚአብሔር አምላክ እንደሆነ እንደተረጋገጠ ደግሞ የከሰሱ ሰዎች ደግሞ በተንኮል በሴራም ቢሰሩትም እነሱ መጨረሻ ግን የተንኮላቸውን መጥፎ ዘር እንዳገኙ እንደተማረን ተስፋ አድርጋለሁ። ዛሬ ምዕራፍ 7 ላይ ነን የምናየው። ምዕራፍ 7 ላይ ወደ ዕልሙ ክፍል መተናል። አሁን እስካሁን ታሪኮቹን እያየን ነው። ከዚህ በኋላ የሚኖረው ምዕራፍ ወደ ታዳጊዎች ትንቢታዊ ክፍል የምንለው ነው። አብዛኛው ራእዮችን በራእዩ ላይ ደግሞ ትርጓሜዎች ያሉት ነውና ከዚህ በኋላ ያለውን ክፍል በደንብ አተኩራችሁ እንድትከታተሉ አደፋፍራችኋለሁ። ምዕራፍ 7 ላይ ዳንኤል አሁን ዕልም አለመ ራሱ። እስከዛሬ እንግዲህ ንጉሥ ናቡከደነፆር ዕልም እንዳለመ አይተናል። አሁን ደግሞ ራሱ ዳንኤል ዕልም እንዳለመ ይታያል እና ዕልሙን ካየ በኋላ ዕልሙን እንደጻፈው ይናገራል። ከዛ ያየው ዕልም በደንብ ተከታተሉኝ ወደ ታዳጊዎች። በትልቅ የሰማይ ነፋሳት ውስጥ በታላቁ ባህር ይጋጩ ነበር ይላል። ከዛም በኋላ ከነዚህ ባህር ውስጥ ደግሞ 4 አውሬዎች እንደወጡ ይናገራል። እንግዲህ ይህንን ከመጀመራችን በፊት ትርጓሜዎቹን ልንገራችሁ። ንፋስ በትንቢት ጦርነትን ይወክላል። ባህር ደግሞ ብዙ ሕዝብ የሚኖርበትን አካባቢ ይወክላል። ለዚህ ማስረጃ ደግሞ በራእይ ምዕራፍ 17 ቁጥር 15 ላይ አውሬውም የወጣበት ባህር የብዙ ቋንቋዎች እንደሆነ ትርጓሜ ይሰጠናል። አውሬ ደግሞ የሚወክሉ መንግስትን ነው። መንግስትን ደግሞ እንደሚወክሉ ደግሞ እዛው ዳንኤል ምዕራፍ 7 ቁጥር 17 ላይ ምንድነው የሚለው? ያያቸው 4 ታላላቅ አራዊቶች ከምድር የሚወጡ 4 ነገስታቶች ናቸው ማለት ነው። ስለዚህ ንፋስ ማለት ጦርነት ነው። በጦርነቶች ውስጥ የሚወጡ ከምን ከባህር ባህር ምን ይወክላል ብያችኋለሁ? ብዙ ህዝብን የሚወጡ 4 አራዊት ምን ይወክላል? አውሬ መንግስትን ይወክላል። ስለዚህ ከነዚህ በጦርነት ውስጥ የሚመጡ ስንት 4 መንግስታቶች ይመጣሉ አለ። ከዛ የመጀመሪያው መንግስት አንበሳ ይመስል ነበር። ከዛም በኋላ የምን ክንፍ ነበረው? የንስር ክንፍ ነበረው። ከዛ ክንፎቹ እስኪነቃቀሉ ድረስ ተደረገ። እስከ ሰው በሁለት እግሩም እንድትቆም ተደረገ። መጨረሻ ላይ የሰው ልብ ተሰጠው ይላል። ይህ በአንበሳ የተመሰለው መንግስት በዳንኤል ምዕራፍ 2 ላይ በወርቅ የተመሰለው የባቢሎን መንግስት ነው ማለት ነው። ስለዚህ የባቢሎን መንግስት እንደ ንስር ክንፍ ነበረው። ወደ ንግስና ሲመጣ ኃይል በጣም ነበረው። ከዛም በኋላ ግን ምን ሆነ ይላል? ክንፎቹ እየተነቃቀሉ መጡ። በኋላ ላይ የባቢሎን መንግስት እንደመጣ ፍጥነት አልቀጠለም። እየተዳከመ ቀረ። ከዛም በኋላ የሰው ልብም ተሰጠው ይላል። ካስታውሳችሁ ዳንኤል ምዕራፍ 4 ላይ ንጉሥ ናቡከደነፆር መጀመሪያ ላይ ንጉሥ ነበር። ከዛም በኋላ እንደ በሬ ስንት ዓመት? 7 ዓመት ሳር ሲበላ ነበር። አሁን እንደገና የሰው ልብ ሲሰጠው እንደገና ወደ ሰውኛ ሲመጣ ወደ ንግስናው እንደመጣ እናያለን። ስለዚህ የመጀመሪያው በአንበሳ የተመሰለው መንግስት የባቢሎን መንግስት እንደሆነ ዳንኤል አየ ማለት ነው። ሁለተኛው በድብ የተመሰለው ነው። በድብ የተመሰለው አውሬ በአንድ ጎኑ የቆመ በአንድ በኩል ደግሞ ባላንስ ያላደረገ
ድብ ነበር ማለት ነው። ከዛ በአፎቹ ላይ ደግሞ 3 የጎድን አጥንቶች ነበሩት ይላል። ከዛም ተነስተ ስጋ ብላ ተባለ ይላል። ይህ ድብ ቀጣይ የሚመጣው ከባቢሎን ቀጥሎ የሚመጣው በዳንኤል ምዕራፍ 2 ላይ በብር የተመሰለው በደረትና በእጆቹ የተመሰለው የሜዶንና ፋርስ መንግስት ነው ማለት ነው። ታዲያ ይህ መንግስት 3 የጎድን አጥንቶች ነበሩት ይላል። ይህ 3 የጎድን አጥንቶች የሚያክለው ምንድነው? ሜዶንና ፋርስ በነገሰበት ጊዜ ላይ ያስጨነቃቸው የነበሩትን 3 ነገስታቶችን ይወክላል። እነዚህ 3 ነገስታቶች ሊዲያ ይባላል። በቀድሞ ስሟ ሊዲያ ነው። በአሁኗ ደግሞ ቱርክ የምትባሏ ሀገር ናት። ሌላኛው ደግሞ የግብፅ መንግስት ሲሆን ሶስተኛው ደግሞ የባቢሎን መንግስት እንደሆነ ይናገራል ማለት ነው። ስለዚህ 3 የጎድን አጥንቶች 3ቱን ግዛቶችን የሚገልጹ እንደሆነ እናያለን። ስለዚህ አሁን አንበሳ ካየ በኋላ ድብን አየ። ድቡን ካያችሁ ደግሞ ባላንስ ማድረግ አቅቶታል። በአንድ በኩል ከፍ ብሏል፣ በአንድ በኩል ዝቅ ብሏል። ይሄ የሚያሳየው ምንድነው? ዳንኤል ምዕራፍ 2 ላይ ደረት ስንት አለ ብለናል? 2። ስንት እጅ አለን? 2። ስለዚህ ይህ መንግስት የሁለት ፓርቲ መንግስት ነው። የሜዶንና የፋርስ ጥምር መንግስት ነው። ስለዚህ 2 ፓርቲዎች የመሰረቱት መንግስት እንደሆነ እናያለን። ስለዚህ ይህም ድብም በአንድ በኩሉ ከፍ ማለቱ በአንድ በኩሉም ዝቅ ማለቱ የሚያሳየው ምንድነው? ያልተመጣጠነ የ2 ፓርቲ መንግስት እንደሆነ እንረዳለን ማለት ነው። ቀጥሎ የመጣው አውሬ ነብር የሚመስል ሲሆን ከዛም በጀርባው ላይ 4 የወፍ ክንፎች እንደነበሩት ይታያል። ከዛም በወፍ ክንፎቹ በላይ ደግሞ 4 ራሶች እንደነበሩት ይታያል። ቀጥሎ ይህ መንግስት ከሜዶንና ፋርስ ቀጥሎ በዳንኤል ምዕራፍ 2 ላይ በወገብ በናስ የተመሰለው የግሪክ መንግስት ነው። የግሪክ መንግስት በኋላ ላይ አሌክሳንደር ዘግሬት የሚባል ታላቅ መሪ ነበር ይገዛው የነበረው። አሌክሳንደር ዘግሬት ከሞተ በኋላ ከሱ የተወለደው ልጅ ገና ልጅ ስለነበረ መንግስቱ ለ4 ተከፈለ። እነዚህ ለ4 ጀነራሎች የተከፈለው መንግስት የተወከሉት በምንድነው? በ4 ራሶች ነው። ስለዚህ መንግስቱ መጀመሪያ ላይ አንድ መንግስት ነበር፣ በአሌክሳንደር ዘግሬት ይመራ ነበር። እሱ ከሞተ በኋላ ግን የሚተካው ልጅ ስላልነበረ የግሪክ መንግስት ለ4 ጀነራሎች እንደተመራ ይናገራል ማለት ነው። እስካሁን በአንበሳ የተመሰለው ባቢሎን አይተናል። በድብ የተመሰለው ሜዶንና ፋርስን አይተናል። ሶስተኛው በነብር የተመሰለው ደግሞ የግሪክ መንግስት አይተናል። 4ተኛው መንግስት ግን በጣም አስፈሪ መንግስት ነው። ሲናገር ምንድነው የሚለው? ከዛም በኋላ በሌሊት ራእይ ያየው በጣም የሚያስፈራ የሚያስደነግጥ እጅግም የበረተ የብረት ጥርስ ነው የሚለው። የብረት ጥርስ የነበረው 4ተኛው አውሬ ነው። ከዛ አውሬ ይበላል፣ ከዛ ያደቃል፣ የቀረውን ደግሞ በእግሩ ይረግጥ ነበር ይላል። ዳንኤል ይህንን ሲያይ በራእይ ነው ያየው ብያችኋለሁ። ቃል የሆነ ስም አጣ። የመጀመሪያው አንበሳ ብሎታል፣ በሆነ አንድ እንስሳ ስም ጠራው። ሁለተኛው በድብ መሰለው። ሶስተኛው ደግሞ በነብር መሰለው። 4ተኛው ግን ስም አጣለት። በጣም ያስፈራል፣ በጣም ያስደነግጣል። ከዛም በኋላ ትላልቅ የብረት ጥርስ ነበረው፣ ይበላና ያደቅ ነበር፣ ከዛ በእግሩ ይረግጥ ነበር ይላል። ከሌሎቹ አውሬዎች የተለየ አውሬ ነበር ይላል። 4ተኛው አውሬ። ይህ መንግስት በቅልጥም የተመሰለው በብረት የተመሰለው የሮም መንግስት ነው። የሮም መንግስት ከሌሎቹ መንግስታት በጣም ጨካኝ ነው። ክርስቲያኖችን የገደል ነው። ኢየሱስ ራሱ የተገደል በማን ዘመን ነው? በሮም መንግስት ጊዜ እኮ ነው። በጣም ጨካኝ፣ እግዚአብሔርን የሚያመልኩ ሰዎችን ያሳደደ፣ እነ ጴጥሮስን እነ ጳውሎስ እኮ አንገቱ የተሰየፈው ኒሮ በሚባል የቄሳር ወይም የሮም መንግስት በሚመራ ንጉስ ነው የተገደል። በጣም ጨካኝ፣ ሰውን ለሁለት የሚሰነጥቁ በጣም አስፈሪ ጨካኝ መንግስት ነበርና ይህ መንግስት በጣም አስጨናቂና ህዝቡን በጣም ይገል ስለነበረ ነው በጣም አስፈሪ ብሎ ዳንኤል የገለጸበት በዛ መንገድ ነው። ከዛ በጣም የሚገርመው ግን ይህ መንግስት ከሌሎቹ መንግስት ደግሞ በጣም የተለየ ነው። ከባቢሎን የተለየ ነው። ከሜዶንና ፋርስ የተለየ ነው። ከግሪክም የተለየ ጨካኝ፣ ጌታን የማይቀበል እግዚአብሔር አምላክ እንዳልሆነ የሚቀበል መንግስት እንደሆነ ያል። ከዛ ግን ይህ መንግስት ግን አንድ ነገር ታየ በአውሬው ላይ። ስንት? 10 ቀንዶች ነበሩት ይላል። እና አውሬው አስፈሪ ነው። ከላይ በራሶቹ ላይ ስንት? 10 ቀንዶች ነበሩት ይላል። ከዛ ስለ ቀንዶቹ እያየ ዳንኤል እያየ አንድ ነገር አየ። የሆነ ታናሽ ቀንድ፣ የሰው ፊት የሚመስል ቀንድ ወጣ በቀንዶቹ መካከል። ከዛ ስንቱን ነቀቀለ? 3ቱን ነቀለና እቺ ታናሽ ቀንድ 7ቱን ካስቀረ በኋላ የራሱን ግዛት መሰረተ ማለት ነው። አስቡ፣ ታናሹ ቀንድ የወጣው ከዚህ አውሬ ሰውነት ነው፣ ሌላ አይደለም። እሺ፣ ከራሱ ከሚያስፈራ አውሬ
ከጭንቅላቱ መካከል ነው ከራሱ መካከል ታናሽ ቀንድ ወጣች 3ቱን ቀንድ ነቃቀለችው ከዛም በኋላ 7ቱን አስቀረ የሮም መንግስት ለምሳሌ ባቢሎን በማን ተሸነፈ በሜዶንና ፋርስ ሜዶንና ፋርስ በማን ተሸነፈ በግሪክ ግሪክ የተሸነፈ በሮም ነው ሮም ግን አልተሸነፈችም ግዛቱን ያጣው ተከፋፈለ ለስንት ለ10 መንግስታት ከነዚህ ከ10 መንግስታቶች 3 መንግስታቶች ጠፉ እነማን ናቸው ኤሮሊ ቫንዳርስና ኦስትሮጎትስ ናቸው ዛሬ የዓለም ካርታ ላይ ብትፈልጓቸው 3ቱ መንግስታቶች የሉ ብትፈልጉ የለም ቀድሞ ግን እንደነበሩ ግን ታሪክ ማድር ስታነቡ ታገኙታላችሁ ከዛ ይሄንን 3ቱ ነቃቅሎ የወጣው ታናሽ ቀንድ የሶፊት የሚመስለው ነው በቀጣይ ሳምንት ይሄ ታናሽ ቀንድ ምን እንደሚያደርግ በእግዚአብሔር መንግስት ላይ በእግዚአብሔር ህዝቦች ላይ በጌታ እግ ላይ ጭምር የሚያደርገውን ነገር እናያለን ማለት ነው ስለተከታተላችሁ እግዚአብሔር አብስቶ ይባርካችሁ አሁንም እንዳልኳችሁ አጥኑ ጸልዩ መርምሩ ይሄ ፍንጭ ነው ያገኛችሁት በፍንጩ ተነስታችሁ ደግሞ ከታሪክ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር ያስተያያችሁ ከሌሎች የትንቢት መጽሐፍቶች ጋር ያስተያያችሁ እንድታጠኑ በጌታ ፍቅር አደፋፍራችኋለሁ እግዚአብሔር አብስቶ ይባርካችሁ